ሰላም ጋይስ እንዴት አላችሁ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው ኔክስት ዊክ ማርኬት ኤክስፔክቴሽናችንን ምን አይነት ነገሮች እንደምንጠብቅ ከማርኬት አብረን እናያለን። ከዚህ በፊት የነበሩትን ዊክሊ አናሊሲሶች በማየት ብዙዎቻችሁ ብዙ ነገር እየተማራችሁበት እንደሆነ ኦሬዲ ስለኔ ሞዴል የምጠቀመው ስትራቴጂ በደንብ እየተጠቀማችሁት አንደርስታንድ እያደረጋችሁት እንደሆነ አይቻለሁ እና እየተጠቀማችሁ እንደሆነም ስላየው በተደጋጋሚ የሳምንቱ ዊክሊ አናሊሲስ እየሰራው ለእናንተ ነገሮችን ግልጽ ለማድረግ እየሞከርኩ ነው። ብዙዎቻችሁ አድቫንቴጅ እያያዛችሁ እዚህ ጋር ሜንሽን ባረኳቸው ነገሮች ሴታፖችን እየገባችሁ ነውና ለዛ በጣም ደስ ብሎኛል። ዲስ ዊክ ላይም ጥሩ ነገር እንደምታገኙበት አድቫንቴጅ እንደምትይዙበት አልጠራጠርም። ሰብስክራይብ ያላደረጋችሁ ልጆች ካላችሁ ይሄን ቪዲዮ ጀምሩ፣ ሰብስክራይብ ላይ ያደረጋችሁ ጀምሩ። ብዙ ሰዎች እንዲያግዝ ብዙ ሰው ጋር እንዲደርስ ይሄ ቪዲዮ ኢንጌጅመንት እንዲኖረው ፎር ፍሪ ስለሆነ እንትን እያልኩት ያለሁት ብዙ ሰው ጋር እንዲደርስ ሰብስክራይብ ላይክ እያደረጋችሁ ኮሚኒቲውን አሳድጉት። ያ እንቀጥላለን ማለት ነው። ያ መጀመሪያ ሁሌም የምናየው ከምንም ነገር በፊት ኔክስት ዊክ ምን አይነት ኢኮኖሚካል ኢቨንት አለ የሚለው ነው እንደተለመደው። ስለዚህ ቢካዝ እነዛ ነገሮች ማርኬቱ ላይ የሆነ አይነት ኢምፓክት ስላላቸው ማለት ነው። ስለዚህ ኔክስት ዊክ ላይ በምናይበት ሰዓት ያን ያህል በጣም እንትን ያለ ኒውሶች የሉንም። ይሄ በጣም ሃይ ኢምፓክት የሆኑ ኒውሶች የሉንም፣ ግን አንዳንድ ኒውሶች አሉ። እነዛ ኒውሶች ማርኬቱ ላይ የተወሰነ ኢምፓክት አላቸው። ያን ያህል እንደ ሜጀር የሆኑ ኒውሶች የሉንም እውነት ለመናገር። ሜቢ የተወሰነ የምጠብቀው ዓርብ ዕለት ማለት የሮብ ዕለት የሚወጣው ኒውስ ነው። አውቶማቲክ ዳታ ፕሮሰሲንግ የሚለው ሜቢ ትንሽ ነንፋርም ፔሮል ስለሚሆን የተወሰነ እንትን እሱ ማርኬቱ ላይ ኢምፓክት ሊኖረው ይችላል። ከዛ ውጭ ያለው ግን ማርኬቱ ላይ ሃይ ኢምፓክት ያላቸው ኒውሶች እየታዩኝ አይደለም። ያን ያህል ዳይሬክሽን የሚያስቀይር አይነት ኒውስ የለንም። ነገር ግን ያው እንደምታውቁት ኦልሞስት አመታችን ሊያልቅ አንድ ወር ነው የቀረን፣ ዲሴምበር ነው የቀረንና ዲሴምበር ትንሽ አስቸጋሪ ነው። ያን ያህል መጥፎ አይደለም፣ ግን የተወሰነ እንደለመድነው ጊዜ ላይሆን ይችላል። ኮንሶሊዴሽኖች ሊኖሩ ይችላሉ። ምናልባት ከዚህ በፊትም ዓርብ ዕለትም ሐሙስ ዕለትም ኤክስፒሪየንስ ያርጋችሁታል ብዬ አስባለሁ። የገባናቸውን ሴታፖች እና እንትኖች ይኖሩታል። ማርኬት ስፕሪድ ምናምን ይሰፋል። ቢካዝ ቴንክስ ጊቨን ዴይ ነበረ። አሁን ከዚህ በኋላም ብላክ ፍራይዴ ላይ ምናምን ማርኬቱ ላይ ራሱን የቻለ ኢምፓክት አላቸውና ሆሊዴም ስለሚሆን ማለት ነው። ስለዚህ እነዛ ነገሮች ትንሽ በስፕሪድም ዋይስ ትንሽ ሊያስቸግር ይችላል። ስለዚህ እሱን ተጠንቅቀን ትሬድ ለማድረግ እንሞክራለን ማለት ነው። ያ ዛሬም የምናየው ጎልድን ዩኤስዲ ጂፒዋይ ጂፒኤስዲ እና ዩሮ ዩኤስዲ ነው ማለት ነው። ማርኬት ላይ የምናየው ያ ዳማች ክሊር የሆነ ነገር የለም። ነገር ግን ያለውን ነገር እንትን ለማለት እንሞክራለን። ቢካዝ ከዛሬ ይልቅ ሰኞ ነው ክሊር የሆነ ነገር ማርኬት ሊሰጥ የሚችለው። በተለይ ዴክስዋይ ላይ በምናይበት ሰዓት ማርኬቱ እንደምታዩት ይሄ መንዝሊ ላይ ያለው ኪ ሌብል ይሄኛውን ኪ ሌብል እንደምታዩት ማርኬቱ ሪስፔክት ለማድረግ ሪጀክት ለማድረግ ሞክሯል ከዚህ ኪ ሌብል ላይ። ከዛ በኋላ ግን እንደምታዩት እዚህ ጋር ሪጀክት ማድረግ ሞክሯል። ይሄ ኦሬዲ ይሄ መንዝ ተዘግቷል። ኖቬምበር ነው ይሄኛው። ስለዚህ አዲስ ዲሴምበር የሚከፈተው ካንድል ምን ብያችሁ ነበረ? ፕሪቪየስ ዊክ ላይ የምታስታውሱ ከሆነ ማርኬት እዚህ ጋር ነበርና በዚህ 5 ቀኖች ውስጥ ማርኬቱ እዚህ ጋር የሚዘጋልን ከሆነ ሃይ ፕሮባቢሊቲ ነው ማርኬቱ እንደሚወጣ እርግጠኛ እንሆናለን ብያችሁ ነበረ። አሁን ግን ማርኬት ሪጀክት አድርጎ ድጋሚ ወደ ሬንጁ ስለገባ ያንን እርግጠኛ መሆን አንችልም። ወይም ደግሞ ክሊር ያልሆነ ነገር አለ ያልኳችሁ ያንን ነው። ቢካዝ መንዝሊ ካንድሉ ኦሬዲ የኖቬምበሩ ሪጀክት አድርጎ ስለዘጋ። ፕሪቪየስ ዊክ ላይ ግን የሰራቱን አናሊሲስ የምታስታውሱ ካላችሁ ምንድን ነበር ያልነው? እዚህ ጋር ነበረ ማርኬቱ ይሄ ካንድል በዚህ 5 ቀኖች ውስጥ እዚህ ከዚህ በላይ በቦዲ የሚዘጋ ከሆነ ቡሊሽ እንደሚሆን እርግጠኛ እንሆናለን ብያችሁ ነበረ። አሁን ግን ያ ስላልተዘጋ እርግጠኝነቱን ማግኘት አልቻልንም ማለት ነው። ስለዚህ ዊክሊ ላይ ግን እንደምታዩት በቦዲ ብሬክ አድርጎታል። ይሄ ሌብል እዚህ ጋር እንደምታዩት ይሄ ሌብል በቦዲ ብሬክ ተደርጓል። እዚህ ጋር ማርኬት ብሬክ አድርጎታል። ስለዚህ የመውጣት ፕሮባቢሊቲ ያለው ስቲል፣ ነገር ግን ያን ያህል ክሊር የሆነ ነገር የለንም ማርኬት ላይ። ቢካዝ ማርኬቱ እንደምታዩት ዴይሊ ላይ መንዝሊ ላይ ሪጀክት አድርጓል። ኦሬዲ ሪጀክት አድርጎ እየወረደ ያለ ማርኬት ነው ዴክስዋይ ላይ። ስለዚህ እንደ ዴይሊ ስናየው የተወሰነ ዴይሊ ላይ የምንጠብቀው ነገር አለ ማለት ነው። ያንን ነገር ሰኞ ነው ክሊር ሊያደርግልን የሚችለው ማርኬቱ። ማለትም እቺኛዋ ኪ ሌብል እንደምታዩት ማርኬት እቺን ሪስፔክት አድርጎ ሪጀክት አድርጎ የሚወጣልን ከሆነ እሷን ለመያዝ እንሞክራለን። ካልሆነ ግን ብሬክ የሚያደርገው ከሆነ እንደምታዩት ብሬክ አድርጎ ቴስት አድርጎልን እዚያ አኬ እንዲወርድ እንጠብቃለን ማለት ነው ዴክስዋይ። ይሄንን ነገር የምንጠብቀው ግን እንደነገርኳችሁ እቺን ነገር በማየት ብቻ ነው። እቺኛዋ ናት አሁን ለምሳሌ ዴክስዋይ ላይ ያለችን ኪ ሌብል እዚህ አካባቢ ያለው ነገር ነው። ከዚህ ቦታ ውጪ ከዚህ ኤሪያ ውጪ ሌላ ኪ ሌብል የለንም። እዚህ ጋር ያለውን ነገር በማየት ነው ማርኬት ላይ
አሁን ላይ ልንወስን የምንችለው ማለት ነው። ስለዚህ እንደነገርኳችሁ ይሄ ኤሪያ ሪጀክት ከተደረገበት ቡሊሽ ለመግባት እንሞክራለን። ብሬክ ካደረገው ደግሞ ቤሪሽ ሴታፖችን ለመያዝ እንሞክራለን ማለት ነው። ዲኤክስዋይን ያው ትሬድ አይደረግም ታውቃላችሁ ብዬ አስባለሁ፣ ግን ይሄንን ኮንሲደር አድርገን ሌሎች ፔሮች ላይ ትሬዶችን እንገባለን ማለት ነው። ያው ዲኤክስዋይን ሙቭመንት ማወቃችን ኦልሞስት ያው አጠቃላይ ማርኬት ላይ 62% የሚሆነው የማርኬት ሙቭመንት አጠቃላይ ግሎባል የሆነ ሙቭመንት ኢምፓክት ያለው ከረንሲ ነው USD ማለት ወይም ደግሞ ዲኤክስዋይ። ስለዚህ እሱን አወቅን ማለት ብዙ ነገሮችን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ USD JPY ላይ ስንሄድ ተመሳሳይ ነገር ነው የምናገኘው። ዲኤክስዋይን ስለሆነ የምንጠብቀው እንደምታዩት ማርኬቱ ለረጅም ጊዜ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ እየወጣልን የነበረ ማርኬት ነው። ዲስ ዊክም የገባነው ትሬድ ነበር። አንድ ትሬድ ታስታውሱት ከሆነ ፐብሊክ ቻናሉ ላይም ለቅቄላችሁ ነበር። ሃየር ሃይ ሃየር ሎ እየሰራ እየወጣ ያለ ማርኬት ነበረ። እንደምታዩት ክሊር የሆነ ማርኬት ነው ያለው። ነገር ግን ዲሌይም ስንመጣ ይሄ ፑልባክ አለን። ስለዚህ ማርኬቱ እየወጣ እንደሆነ የሚያሳየን ነገር አለ። ዲኤክስዋይ ላይ ያለው ነገር ግን ያንን ነገር እንዳንቀበል ያደርገናል። ሜቢ ታስታውሱ ካላችሁ እንደውም እያወራን ነበርና ይሄ ኦልሞስት ዲስ መንዝ the first time ሉዝ ያደረግነው ትሬድ ነው ማለት ነው። ይሄ በጣም ኢትስ ኦኬ ብለን የምናልፈው ነገር ነው። ቢካዝ እንደ ትሬደር ላይክ አንድ ወር ሙሉ ትሬድ አድርጋችሁ አንድ ትሬድ ሁለት ትሬድ ሎስ ማድረግ ማለት በጣም ትንሽ ነገር ነው። ቢካዝ ያን ሁሉ ትሬድ ገብታችሁ አንድ ትሬድ ሁለት ትሬድ ሎስ ትንሽ ነውና አይ ቲንክ ያ የመጀመሪያ ሎሳችን ዲስ መንዝ አጠቃላይ ኖቬምበር ላይ ይሄ ነበረ ማለት ነው። አንድ ነው ሎስ ያደረግነው USD JPY ላይ እንደምታዩት። አሁን ግን ማርኬቱ ነው መጠብቀው። እዚህ ጋር የገባነው ሲታፕ ክሊር ነበረ። ማርኬት ከታች እንደምታዩት ይሄ እዚህ ጋር ኪ የሆኑ ሌቭሎችን ሪጀክት አድርጎ ነበር የወጣው። ከዛ በኋላ እንደምታዩት እዚህ ጋር ያለውን ስትሮንግ የሆነ ሬዚስታንስ ኤሪያ ማርኬት በቦዲ ብሬክ አደረገልን። ኢንገልፍ ካንድል ሰጠን። ሪቴስት ሲያደርግ ነበር ለመግባት የሞከርነውና ማርኬቱ ኮንሶሊዴት እያደረገ ነበር። እንደምታውቁት ሆሊዴይ ነበረ ምናምንና ለዛ ሆሊዴይ ኮንሶሊዴት እያደረገ ስለነበረ ያው ስቲል ኮንሶሊዴት እያደረገ ነው። ያን ያህል የተለየ ቦታ አልሄደም። ስለዚህ አሁንም ከማርኬት የምንጠብቀው ምንድነው ዲኤክስዋይ ላይ ቀድም ያየነው ነገር አለ። ዲኤክስዋይ እና USD JPY ኮሪሌሽናቸው ፖዚቲቭ ነው፣ ተመሳሳይ ሙቭመንት ነው ያላቸው። ስለዚህ ምንድነው የምንጠብቀው? ቀድም ዲኤክስዋይ ላይ ያየነው ወይም ደግሞ እቺኛዋ ኤሪያ ማለት ነው። እቺኛዋ ኤሪያ ማርኬት ላይ በቦዲ ሪጀክት አድርጋ ወደ ላይ የምትወጣ ከሆነ ዲኤክስዋይ ላይ ይሄኛው ማርኬት ዲኤክስዋይ ላይ ቡሊሽ መጠበቅ እንችላለን ማለት ነው። እቺኛዋ ኤሪያ በቦዲ ብሬክ ተደርጋ ቴስት ካደረገች እዚህ ድረስ ቡሊሽ ሴታፖችን መያዝ እንችላለን። ቢካዝ ብዙ አይነት ኮንፈርሜሽኖች ስለሚኖሩ ማለት ነው። እንደምታዩት ይሄ ትሬንድ ላይን ብሬክ ይደረጋል። ከታች የመጣ ይሄኛው ትሬንድ ላይን አለ። ይሄኛው ትሬንድ ላይን ደግሞ ሪስፔክት ይደረጋል ማለት ነው። ስለዚህ እዚህ ላይ አሁን ክሊር የሆነ ኮንፈርሜሽን የሚሰጠን መቼ ነው? እቺኛዋን ኤሪያ ማርኬት ላይ ስንጠብቃት ነው ማለት ነው። እቺኛዋ ኤሪያ ማርኬት ላይ በቦዲ ብሬክ ካደረገችና ይሄንን ትሬንድ ላይን ብሬክ ካደረገልን ከታች ያለውን ትሬንድ ላይን ሪስፔክት አድርጎ ማርኬት ይወጣል የሚለውን ነገር እንይዛለን። ነገር ግን ዲኤክስዋይ እንደነገርኳችሁ ወደ ታች ብሬክ አድርጎ የሚወርድ ከሆነ USD JPY አብሮ መውረዱ ስለማይቀር እቺኛዋን ኪ ኤሪያ ወይም ደግሞ እቺኛዋን ኦርደር ብሎክ ማርኬት ላይ ብሬክ ካደረጋት በኋላ ሪቴስት አድርጎባት አትሊስት እዚህ አካባቢ ድረስ የመውረድ ፖቴንሻል ሊኖረው ይችላል። ነገር ግን ከረንትሊ ማርኬት ላይ እሱን ነገር አይደለም የምንጠብቀው፣ ቡሊሽ ይሆናል የሚለውን ነገር ነው የምንጠብቀው። እዚህ ጋር እንደምታዩት በነጥብ ያስቀመጥኩላችሁ ፕላን ቢ ነው። ይሄኛው ደግሞ ፕላን ኤ ነው ማለት ነው። ቤስ ሴናሪዮ የሚሆነው ማርኬት ላይ አሁን እንደምናየው ይሄኛው ነው። ይሄኛው ካልሆነ ግን ማርኬት እቺኛዋን ብሬክ ካደረገ በኋላ የሚፈጥራት ሙቭመንት እቺኛዋን ወደታች ለመያዝ እንሞክራለን ማለት ነው። አንድ ትረዱት የምፈልገው ነገር ካለ ሁሌም ምን ይሳውራ እዚህ ሌቭል ውስጥ ማርኬት እዚህ ኮንሶሊዴሽን ኤሪያ ውስጥ ትሬዶችን ለመግባት መሞከር የለብንም። ይሄ ኮንሶሊዴሽን ነው። ስለዚህ በዚህና በዚህ መሃል እዚህ አካባቢ ያለ ሙቭመንት ላይ ማርኬት ላይ ትሬድ ለመግባት አንሞክርም። እዚህ ሞመንት ላይ መሃል ላይ ያለው ቢካዝ ኮንሶሊዴሽን ነው። ከዚህ ኤሪያ ግን ማርኬት ሲወጣ ትሬዶችን ለመግባት እንሞክራለን ማለት ነው። ስለዚህ USD JPY ላይም የምንጠብቀው ይሄን ነው ማለት ነው። አይ ቲንክ USD JPY ክሊር ነው ብዬ አስባለሁ። ስለዚህ ከዚህ ኮንሶሊዴሽን ወጥቶ ቡሊሽ ሞመንቱን ከሄደ አብረን እንገባለን። ካልሆነ ግን ዲኤክስዋይ እቺኛዋን ኤሪያ ብሬክ ካደረገልን እቺኛዋን ኤሪያ ብሬክ አድርጎልን ሪቴስት የሚያደርግ ከሆነ እቺኛዋ ሞመንት ለቤሪሽ እንይዛለን ማለት ነው። ይሄ ነው አሁን ላይ ማርኬት ላይ ያለን ዲኤክስዋይ ላይ USD JPY ላይም እሱን ነው የምንጠብቀው ማለት ነው። አይ ቲንክ ኢትስ ክሊር። ሌላኛው ደግሞ ዩሮ USD አይ ቲንክ አሪፉ ፔር ሊሆን የሚችለው በዚህ ሳምንት እሱ ነው። እሱና ጎልድ ላይም ጥሩ ነገር እያየን ስለሆነ ወደ መጨረሻ እናወራበታለን። እንደምታዩት ማርኬት እዚህ ጋር ሪጀክት እያደረገ ነው በተደጋጋሚ። እንደምታዩት ማርኬቱ እቺኛዋን ኪ ሌቭል ሪጀክት አድርጎባታል። ሪጀክት አሁን ማርኬት ምን አድርጓል? እንደምታዩት እቺኛዋን ሌቭል ተጃርጓታል። ከዛ በኋላስ ሪጀክት አድርጓል። እንደምታዩት እዚህ ጋር በዊክ ማለት ነው
ከዛ በኋላስ ግን አሁን ማርኬት ላይ ክሊር የሆነ ነገር አልሰጠንም ስቲል ቢካዝ ይችኛዋን ኪ ሌብል በቦዲ ብሬክ ማድረግ አልቻለም። ሪጀክሽን አለው፣ ሪጀክሽኑ በጣም ቆንጆ ነው፣ ነገር ግን በቦዲ ብሬክ ማድረግ አልቻለም ይችኛዋን ኤሪያ ማለት ነው። ስለዚህ ሁለት አይነት ሴናሪዮ ነው እዚህ ጋር የሚኖረን ማለት ነው። ቢካዝ ዲኤክስዋይ ላይ ክሊር የሆነ ነገር ከሌለን ሌሎች ፔሮች ላይም ክሊር የሆነ ነገር ሊኖረን ስለማይችል ማለት ነው። ዲኤክስዋይ እና ዩሮኤስዲ እንደምታውቁት ኔጌቲቭ የሆነ ኮሪሌሽን ያላቸው ከዩኤስዲ ጄፒዋይ ተቃራኒ ማለት ነው። ኔጌቲቭ የሆነ ኮሪሌሽን ያላቸው በተቃራኒ ነው የሚሄዱት። ስለዚህ ማርኬት ላይ ለምሳሌ ዩሮኤስዲ ሰኞ በሚዘጋበት ሰዓት ተከፍቶ የዴሊ ካንድሉ እንደዚህ የሚዘጋ ከሆነ ቀጥታ ዲኤክስዋይ ምን ይሆናል ማለት ነው? ቤሪሽ ይሆናል ማለት ነው። ነገር ግን አሁን ያለበትን ኪ ሌብል ዩሮኤስዲ ብሬክ ማድረግ አቅቶት ድጋሚ ወደ ረንጁ የሚገባ ከሆነ ዩሮኤስዲ ምን ይሆናል ማለት ነው? ቤሪሽ ይሆናል። ዲኤክስዋይ ደግሞ ቡሊሽ ይሆናል ማለት ነው። ዲኤክስዋይ ቡሊሽ ሆነ ማለት ደግሞ ጂፒኤስዲ ቤሪሽ ይሆናል፣ ዩሮኤስዲ ቤሪሽ ይሆናል፣ ዩኤስዲ ጄፒዋይ ደግሞ ቡሊሽ ይሆናል ማለት ነው። ስለዚህ ይችኛዋን ነገር ኪ ሌብሏን ሰኞ መጠበቅ ያስፈልጋል። አሁን እኛ ምንድነው መያዝ ያለብን? ይችኛዋን ኪ ሌብል አይደንቲፋይ አድርገን ማርኬት ከዚህ በላይ በቦዲ ዘግቷል ወይስ ሪጀክት እያደረገ ነው የሚለውን ነገር ይችኛዋን እንደምታዩት ከዚህ ጀምሮ ሪጀክት እየተደረገባት የመጣው ይችን ኪ ሌብል አይደንቲፋይ አድርጋችሁ መጠበቅ ይኖርባችኋል ማለት ነው። እኔም አፕዴት አደርጋችኋለሁ ሰኞ ዕለት። ስለዚህ ይችን ቦታ ማርኬት በምን አይነት መንገድ ነው ሪአክት የሚያደርግባት? ቢካዝ ስቲል ትሬንዱ ዩሮኤስዲ ላይ ምንድነው? ቤሪሽ ነው። ያን ቤሪሽ ምንድነው? እንደምታዩት ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እያለ እየወረደ ነው። ስቲል ሎወር ሎ ሎወር ሃይ ማርኬት ላይ አሁን ለምሳሌ ይሄኛውን ብሬክ ማድረግ ትቶ ከላይ ወጥቶ ይሄኛውን ብሬክ የሚያደርግና ይሄኛውን ብሬክ የሚያደርግልን ከሆነ በጣም እርግጠኛ መሆን እንችላለን። ነገር ግን እዛ ድረስም ባንሄድ ማርኬት ከዚህ በላይ በቦዲ ከዘጋልን የቡሊሽ ሴታፖችን እንይዛለን ማለት ነው። ስለዚህ ዩሮኤስዲ ላይ የምንጠብቀው እዚህ አካባቢ ያሉት ኪ ሌብሎች በምን አይነት መንገድ ሪአክት ይደረግባቸዋል የሚለውን ነገር ማለት ነው። እዚህ ጋር ያለውን ነገር መጠበቅ ይኖርብናል። ከዛ በኋላ ትሬዶችን ለመግባት እንሞክራለን ማለት ነው። ከኦልሞስት ከማክሰኞ በኋላ ነው የሚሆነው ማለት ነው። ቢካዝ ከማክሰኞ በኋላ የሚሆንበት ምክንያት ምንድነው? ይችኛዋ እንደምታዩት ዴሊ ካንድል ክሎዝ መጠበቅ ይኖርብናል ማለት ነው። እዚህ ጋር ዴሊ ካንድል ክሎዝ ካልዘጋልን ትሬዶችን መግባት ስለማንችል ማለት ነው። ያ ዩኤስዲ ላይ ይሄን ነገር ነው የምናየው። ሌላ ጂፒኤስዲ ላይ ደግሞ ለማየት ስንሞክር ጂፒኤስዲ አሁን ላይ ከረንትሊ ማርኬት ካለበት ኤሪያ ላይ አው ተመሳሳይ የሆነ ሙቭመንት ነው ያላቸው ማለትም ከዩሮኤስዲ ጋር ማለት ነው። ከዲኤክስዋይ ጋር ደግሞ በተቃራኒ። ስለዚህ ይሄን ኮሪሌሽናቸውን አይ ቲንክ አንድ ቪዲዮ ሰራላችኋለሁ ዩቲዩብ ላይ ሁላችሁንም ጥያቄን በውስጥ እየጠየቃችሁ ስለሆነ ስለ ኮሪሌሽን አንዱን ፔር ከአንዱ ፔር ያላቸው ኮሪሌሽን ፖዚቲቭ ነው ኔጌቲቭ ነው የሚለውን ነገር ክሊር አድርጌ አንድ ቪዲዮ ሰራላችኋለሁ እዚህ ዩቲዩብ ላይ እና ያ ኦሬዲ እኔ ክላስ ላይ ያላችሁ ልጆች ታውቃላችሁ፣ ለሌሎቻችሁ ግን ሰራላችኋለሁ በቅርቡ። እንደምታዩት ማርኬት ይሄኛው ኪ ሌብል አለ። እንደምታዩት ማርኬት ሪጀክት እያደረገ ነው። እዚህ ሌብል ላይ ተደጋጋሚ ሪጀክት እያደረገበት ያለ ኤሪያ ነው እንደ ዊክሊ ማለት ነው። ዴሊ ላይ ስንመጣ ደግሞ ምን አለን? ማርኬቱ እንደምታዩት እቺኛዋ ኪ ሌብል አለች። እንደምታዩት እቺኛዋ ኪ ሌብል ማርኬቱ ላይ በተደጋጋሚ ማርኬት ሪአክት እያደረገ እየወጣ እየወረደባት ያለው ማርኬት ናት። ስለዚህ አሁን ማርኬት ምን ላይ ነው? ዳውን ትሬንድ ላይ ነው ያለው። ስለዚህ አሁን የምንጠብቀው እንደ ዩሮኤስዲ ሁሉ ተመሳሳይ ነው ሞመንታቸው ብያችኋለሁ። ኪ ሌብል ላይ ነው ያለው ጂፒኤስዲ ማለትም ይችኛዋን ኤሪያ በቦዲ ብሬክ አድርጓት ዴሊ ላይ የሚወጣ ከሆነ እዚህ ድረስ ፖቴንሻሊ የመውጣት አቅም ይኖረዋል ማለት ነው ማርኬቱ። ነገር ግን አሁን ላይ ብሬክ አላደረገልንም፣ ሪጀክት ነው እያደረገ ያለው። ስለዚህ ይችኛዋ ሙቭመንት ሊሄድ የሚችልበት ፕሮባቢሊቲ አለ። አሁን ሁለት አይነት ባያስ ያዝ ነው። ለምንድን ነው? ዲኤክስዋይ ላይ ክሊር የሆነ ነገር ስላልሰጠን ይችኛዋን ዲኤክስዋይ ላይ ያለችዋን ነገር ማርኬት አንዴ ዋንስ ክሊር ካደረገልን በኋላ ጥሩ ሙቭመንት መሄድ እንችላለን። ይችኛዋን ሙቭመንት እንደዚህ ጋር እንደምትዋት ማለት ነው። ይችኛዋን ሙቭመንት ክሊር ካደረገልን በኋላ ጥሩ ሙቭመንት ይሄዳል። ይችኛዋን አይደንቲፋይ ካደረገልን በቦዲ ወይ ብሬክ ማድረግ አለበት ወይ ሪጀክት ማድረግ አለበት። ከዛ በፊት ግን ሌሎች ፔሮች ላይም ይሄ መቶ ወይ ደግሞ በጣም ሃይ ኳሊቲ የምንለውን አይነት ባያስ ማግኘት ትንሽ ከበድ ይላል። ስለዚህ ማርኬት እዚህ አካባቢ በምን አይነት መንገድ ሪጀክት እያደረገ ነው፣ በቦዲ ክሎዝ እያደረገ ነው የሚለው ነገር እናያለን። ኦልሞስት ከሰኞ በኋላ ክሊር ይሆናል ብዬ አስባለሁ። ሁላችንም ቻርቱን ስለምናየው ቻርቱን እያየን ራሳችንን አፕዴት ማድረግ እንችላለን ማለት ነው። ስለዚህ ቺኛዋን ኪ ሌብል ጂፒኤስዲ ላይ የሚያዙልኝ ክሊር የሆነ ኤሪያ ነው። ማርኬት ይሄ ሌብል በቦዲ ብሬክ ካደረገው ዴሊ ላይ ቡሊሽ እንገባለን። ሪጀክት ካደረገበት ደግሞ ቤሪ ሴታፖችን እንፈልጋለን ማለት ነው። ያ ላስት በና ሊስት ጎልድ። ያው አይ ቲንክ ጎልድ ዲስ ዊክ አይ ቲንክ ክሊር ነው። ጥሩ ሴታፖች ይኖረናል ብዬ አስባለሁ። እንደተለመደው ጎልድ ላይ ፐርፎርማንሳችን አሪፍ ነው። ስለዚህ ጥሩ ሴታፖች ይኖሩናል ብዬ አስባለሁ ጎልድ ላይ ዲስ ዊክም። ጎልድ ላይ ስንመጣ ያው ዊክሊ ምናምን የምናየው ነገር አይኖርም። ማርኬቱ
በተለይ መንዝሊ ላይ ምናምን ያን ያህል እንትን የሚለን ሙቭመንት የለም ቢካዝ ጎልድ ኦል ታይም ሃይ ላይ ስለሆነ ማለት ነው እንደ መንዝሊ። ስለዚህ ማርኬት ላይ አሁን ምንድነው ነገር ይሄን ዊክሊ ካንድል ካያችሁት ምንድነው የሚያሳየን ኮንቲኒዩሽን ነው። ያ ማለት ምንድነው እንደምታዩት ማርኬት ወረደ ፑል ባክ አረገ ዊክሊ ላይ ሪጀክት አረገ ሪጀክት አሁን ምን አረገ ስትሮንግ የሆነ የቡሊሽ ቦዲ ክሬት አረገልን። ስለዚህ ይሄ ምንድነው የሚያሳየን ማርኬቱ ላይ ባየሮች ዶሚኔት እያደረጉ እንደሆነ ባየሮች እየመጡ እንደሆነ ነው የሚያሳየን። ስለዚህ ከዚህ በኋላ ቮሉም ያለው ማርኬት እናገኛለን ብዬ አስባለሁ። ዲስ ዊክ ትንሽ አስቸጋሪ ነበር። ያው እንደምታዩት ማርኬት ኦልሞስት ሮብለት የገባ ነው ሴታፕ ኮንሶሊዴት እያደረገ አርብለት ነው ቲፒ ራሱ የነካውና ሙቭመንቱ ያን ያለ እንትን አልነበረም። ኦልሞስት ዲስ ዊክ አጠቃላይ 700 ፒፕስ ምናምን ነው ራን ያደረገው ሲመስለኝና ያ ነገር ብዙም እንትን አይደለም። ኦሬዲ ሜንሽን አድርጌላችሁ ነበር ከታች ጀምራችሁ ሴታፖችን የያዛችሁ ልጆች አላችሁ፣ ከዚህ ኤሪያ ጀምራችሁ ሴታፖችን የያዛችሁ ልጆች አላችሁ። እኔ ሜንሽን ባረኩላችሁ ዊክሊ አናሊሲስ ደስ ብሎኛል። ለዛ ዲስ ዊክ ማርኬት ላይ ስንመጣ የምንጠብቃቸው ኪ ሌቭሎች አሉን። ይሄኛው ኤሪያ ሪጀክሽን ነው። ማርኬት እስከ ኦል ታይም ሃይ ድረስ ሊወጣ ይችላል ብዬ አስባለሁ። ከዛ በፊት ግን ያሉ አንዳንድ ኪ ሌቭሎች አሉ። ፎርወርድ ላይ በምንመጣበት ሰዓት እንደምታዩት እቺኛዋ ኪ ሌቭል ማርኬት አሁን በቦዲ ብሬክ አድርጎልናል። ያ በጣም አሪፍ ነው። እዚህ ጋር የምናያት ሌላ ኪ ሌቭል አለች። ስለዚህ እንደ ሾርት ተርም ታርጌት እቺኛዋን ኪ ሌቭል መጠቀም እንችላለን። ሎንግ ተርም ደግሞ እዚህ ድረስ ሴታፖች መያዝ ከፈለግን እዚህ ድረስ መያዝ እንችላለን። ግን ያው ዊኮች ስላሉ እነዛ ነገሮች ምናልባት ሎው ፕሮባቢሊቲ ሊሆን ይችላል ቢካዝ እንደምታዩት እዚህ ጋር እነዚህ ሪጀክሽኖች ስላሉ ማለት ነው። እነዚህ ሪጀክሽኖች ዊኮች ናቸውና ማርኬት እንደ ዊክሊ ከዚህ በኋላ በሚመጣው ሳምንት የተወሰነ ኮንሶሊዴሽን ሊኖር ስለሚችል ማለት ነው እዚህ ኤሪያ ላይ ሪጀክሽኖች ስላሉ። ስለዚህ እዚህ ጋር የምናየው ነገር ምንድነው ማርኬት ላይ የምንጠብቀው ነገር ፎርወርድ ላይ ስለሆነ ክሊር የሆነ ነገር ያለው እንደምታዩት እቺን ኪ ሌቭል ማርኬት እንደ ታርጌት ተጠቅመናት ነበር እንደ ቲፒ ሌቭል። እንደምታዩት ቲፒ ነክቶልናል። ይሄኛው ሴታፕ ኦልሞስት ሮብለት ነው የገባ ነው 480 ፒፕስ አካይ ነው ራን ያደረገው። ቆንጆ ሴታፕ ነበረ። ግን ያው በስፕሪድም የወጣችሁ ሰዎች አላችሁ ቢካዝ ሆሊዴይ ስለነበረ ኒውዮርክ ውስጥ አጠቃላይ ዩኤስኤ ውስጥ ማርኬቱ ዝግ ነበረ ወይም ደግሞ ባንክ ሆሊዴይ ነበረ፣ ባንኮች አይሰሩም። ስለዚህ ማርኬት ክሎዝ ስለነበረ ብሮከሮች ደግሞ ሴፍዲ ኮንትራክት እንደሚሉት አይዘጋም። ስለዚህ የኛ እየሰራ ነበረ። ያ መስራቱ ግን ስፕሪዱን እንዲሰፋ አድርጎታል። ስለዚህ ያ ስፕሪድ ብዙዎቻችሁን አስወጥታችኋል። ከዚህ በኋላ ዲሴምበር ወር ላይ እንደዚህ አይነት ነገሮች አፕል ሊያደርጉ ስለሚችሉ የአመቱ የመጨረሻ ወር ስለሆነ ኢቭን በሌላው ወይም ስታዩት ምናምን በብዛት ይሄ ዲሴምበር ወር ምንድነው እንደ ውጮች ከሆነ ቫኬሽን የሚወጡበት ወር ነው። ቫኬሽን የሚወጡበት ስላችሁ እቺ የአመት ረፍት የምትባል ነገር አለች አይደለም? ይሄ 9 to 5 የሚሰሩ ሰዎች የአመት ረፍት መንግስት ስራ ውስጥ ምናምን ገቨርንመንት ውስጥ የሚሰሩ ሰዎች የአመት ረፍታቸው በብዛት ካልተጠቀሙት የሚጠቀሙ በዚህ ሰዓት ነው። ለቫኬሽን ምናምን ይጠቀሙታልና ያ ነገር ማርኬቱ ላይ የሆነ አይነት ኢምፓክት አለው ቢካዝ እንደ ግለሰብ ሳይሆን እንደ አህጉር አውሮፓ ውስጥ በደንብ ነው ያ ነገር እንትን የሚለው ዩኤስኤ ውስጥም እንደዛው። ስለዚህ ያ ነገር ማርኬቱ ላይ የተወሰነ ኢምፓክት አለው። ሎ የሆነ ቮሊዩም ልናይ እንችላለን። ይሄ በብዛት ብዙ ካምፓኒዎች ምን ሊያደርጉ ይችላሉ ከዚህ በኋላ ያለውን ነገር የሆነ አይነት ትርፎች ምናምን ከማትረፍ ይልቅ ያለውን ነገር የመሰብሰብ ስራ ምናምን ስላለ በብዛት ዲሴምበር ወር ላይ ኮንሶሊዴሽኖች ይኖራሉ ቢካዝ የአመቱ የመጨረሻ ወር ነው። በተለይ ከ15 ቀን በኋላ ያለው ማለት ነው። እና ቢኬርፉል ተጠንቀቁ። ያን ያህል መጥፎ አይደለም ግን ጥሩ ፕራይስ አክሽን ካላያችሁ ኮንሶሊዴሽኖች ላይ ትሬድ ለማድረግ ለራሳችሁ ሞክሩ። በተለይ ስካልፐሮች ካላችሁ ለኛ ያው ኮንሶሊዴሽን ሲሆን ኦሬዲ አይደንቲፋይ ማድረግ ስለምንችል ኦኬ ሜቢ ስካልፐሮች ካላችሁ ቢኬርፉል ለማለት ያክል ነው። ያው እኔ የምገባውን ሴታፕ አፕሬስ ለማድረጋችሁ አብረን እናያለን። አሁን ላይ ግን ጎልድ ላይ የምጠብቀው ነገር እንደነገርኳችሁ ማርኬት እዚህ አካባቢ ፑል ባክ አድርጎ የተወሰነ ፑል ባክ እዚህኛው ኪ ሌቭል አካባቢ ሴታፕ ከሰጠን ሰኞ ሆኖ ሴታፖችን እናገኛለን ብዬ አስባለሁ። ቆንጆ ሴታፖች ይኖሩናል እዚህ አካባቢ ጎልድ ላይ። እንደምታዩት እቺኛው ኤሪያ በቦዲ ብሬክ ስለተደረገች ከዚህ በኋላ በሚኖር ሪጀክሽን ቆንጆ ሴታፖችን ጎልድ ላይ እናገኛለን ብዬ አስባለሁ። ከዚህ በኋላ ፖቴንሻል ያለው ማርኬት ነው የሚሆነው። እዚህ አካባቢ እንደምታዩት የተወሰነ ኮንሶሊዴሽን ነበረ ግን ስናባድ ጥሩ ሴታፖች መውሰድ ይችላል ነበረ። አሁንም ግን ማርኬቱ ጥሩ የሆነ ሴታፕ እዚህ አካባቢ ይሰጠናል ብዬ አስባለሁ። ስለዚህ እዚህ አካባቢ በሚኖረን ሪጀክሽን እዚህ አካባቢ ቴስት ሲያደርግ ማርኬቱ ቆንጆ ሴታፖችን መግባት እንችላለን ማለት ነው። ስቲል ይሄኛው ሴታፕ ሆልድ ያደርጋችሁ ልጆች ካላችሁ ከኔ ጋር ገባችሁትን እየላካችሁልኝ ስለሆነ ሆልድ ማድረግ ትችላላችሁ። ጥሩ እንትን እንደኔ ያለው
ኦልሬዲ እኔ ሆልድ ማድረግ ስላልፈለኩኝ ክሎዝ አድርጌያለሁ። ቴሌግራም ላይ አናውንስ አድርጌያችኋለሁ። ስለዚህ ያው ሆልድ ያደረጋችሁትን መጠበቅ ትችላላችሁ። እዚህ ጋር ደግሞ ቴስት ሲያደርግ ኢንትሪ መግባት ትችላላችሁ። ያው ኦልሬዲ ይሄ ሲግናል ማለት ነው። ነገር ግን አፕዴት አደርጋችኋለሁ ቴሌግራም ላይም ሴታፖች ሲኖሩ አጠቃላይ ያው ቴሌግራም ቻናሉን ጆይን ያላደረጋችሁ ልጆች ቴሌግራም ቻናሉን ጆይን አድርጉ። ባዮ ላይ ያለላችሁ ሊንክ። አይ ሆፕ የሆነ ነገር ተመራችሁበታል፣ ተጠቅማችሁበታል ብዬ አስባለሁ። እዚህ ድረስ ቪዲዮ እንዳያችሁት እንዳቅ ሁላችሁም ያው ደብሊው ብላችሁ ኮሜንት ላይ ደብሊው ሉና ብላችሁ ጻፉ። ያ አስተያየትም ካላችሁ በዚህ መንገድ ምናምን የምትሉኝ ነገር ካለ እናንተን የሚጠቅም ነገር ስለሆነ ይዤ መምጣት የምፈልገው የእናንተን ሀሳብ መስማት ፈልጋለሁ። ኮሜንታችሁን ጻፉልኝ። ያው መልካም ቀን ይሁንላችሁ። እግዚአብሔር ያሰባችሁትን ያሳካላችሁ። ጥሩ ሳምንት እንደምታሳልፉ ተስፋ አደርጋለሁ። የሚመጣው ሳምንት የተባረከ ይሁን። መልካም ቀን ይሁንላችሁ።